በዚህና ደረጃ በዚህና የሚያክል ደረጃ በቃ ሴት ልጅ ወርዳ ራሷን ዝቅ አድርጋ ይቅርታ ከጠየቀች ምን ያህል እንደምታፈቅር ሊገባ ይገባል። ወንድ ልጅ ናት። ነገ የሚያጋጥም ነገር አይታወቅም፣ የት እንደምትሄድ አይታወቅም። እቺ ከኋላ የመጣች ሴት ከልጅ እናት ጋር ልታወዳድራት አይገባም። ልጅ ከሰጠች እናት ከሆነች ሴት ጋር ልታወዳድራት አይገባም። ሄርሜላ ማለት ዛሬ አንተ ጋር መጣች፣ ነገ አንተ የተሻለ ውስጥ ታገኝ ትሄድ አትሄድ ምንም የምታውቀው ማረጋገጫ የለህም። ያ ወሳፕ ፋሚሊ እንዴት አላችሁ? ሰላም ለእናንተ ይሁን ብዬ ዛሬ እንግዲህ ያው ሚኪ በምን መጣህብን የት ሆነ መጣህ ምናምን ነገር ለምትሉኝ ያው ዛሬ እንግዲህ ቤት ሆኜ ነው የምሰራላችሁ ቪዲዮ። ምንም ማድረግ አይቻልም። ትንሽ ውጭ ላይ ደስ የማይል ነገር ስላለ ለመስራት ስለማይመች ያው ሰሞኑ እየደረሰብኝ ያለ ነገር በደንብ አድርጋችሁ ሁላችሁም ታውቃላችሁ። ዛሬ በእነ ሩታ ቪዲዮ እቤት ቁጭ ብዬ እየተነተንን በቪዲዮ አብረን እያየን ሁላችንም እንጀምራለን ማለት ነው። ቪዲዮን ከመጀመራችን በፊት ሰላም፣ ፍቅር፣ ጤና ለሁላችንም ይሁን እያልኳችሁ በቃ ያው ቀጣይ ጥሩ ምርጡን ጸሎታችሁን የሚያሰማ ፈጣሪ ጸሎታችን የሚመልስላችሁ ፈጣሪ ያሰባችሁ የሚያሳካላችሁ ወሬ አድርገላችሁ። ጾሙም ደርሷል እንግዲህ ፈጣሪ የምትፈልጉትን ሁሉ ይስማችሁ። ያው ቀጥታ ወደ ቪዲዮ እንገባለን ማለት ነው። ይመቻችሁ። ጠይቃታለሁኝ እና ፈጣሪ ደግሞ አብረው እንዲሆኑ ምኞቴ ነውና አብሮነታቸው እንዲቀጥል በጣም ነው የምፈልገው። እስኪ ምናልባት አዲስ ነገር ተፈጥሮ ከሆነ ስላላወኩኝ እስኪ ሩታዬ ስትመጣ ደግሞ ሁሉን ነገር እሰማለሁ ማለት ነው። በስነ ስርዓት ዛሬ ሳትፈራኝ እኔ ግልጽ እንድታወራኝ ስለምፈልግ ትሰማላችሁ። ሩታዬ እንዴት ነሽ? ሰላም መጣለሽ። ሩታ እንዴት ነሽ? ማይክ ይሰማል ብዬ አስባለሁ። ሁሉ መልካም ቤተሰብ ልጆች ሁሉ መልካም ነው። አንቺ ደህና ነሽ? ሩታ ሁሉ ሰላም ነው። የሰው ቅመም አይ እኔማ አምሮብሻል። በዛ ላይ አመሰግናለሁ። ትላንትና ፎቶዎች እያየሁ በጣም ደስ ብሎኝ እነዚህ ልጆች ሳይነግሩኝ እንዴት ነው በዛው ታረቁ እንዴ ምናምን እያልኩኝ ትላንት አንዳንድ ፎቶዎች ወጥተው ሳይ በጣም ደስ ብሎኝ አብሮናታችሁን ሳይ በጣም ደስ አለኝ። ትላንት ግብዣ ነበር ነው? አዎ የሆነ ግብዣ ነበረና ጎረቤታችን ነበሩ ማለት ጃን ፋሚሊ ይባላሉ። አንድ ስቴት ነበር አብረን የምንኖረው ምናምን። አሁን እነሱ ቤት ቀይረዋል፣ ግን ጎረቤታችን ነበሩ። ከዛ ፕሮግራም ነበራቸው የልደታቸው ደስ ነበር። የወለደችበት ነው የመጀመሪያው አንድ ላይ ነው እንድትመጡ የሚፈልገው ምናምን ብለው አብርሽን ደውለው ነገሩት። ያው እኛ ደግሞ አንድ ላይ መሄድ አንችልም ነበር፣ ግን አስገደዱት። በቃ አንድ ላይ እንድትመጡ ነው የምንፈልገው ምናምን ብለው ሲሉት ያው ትንሽ ተጭኖት ነው። ከዛ ደወለልኝ ለኔ ማለት ነው አብርሽ። አይ እኔማ በጣም የሆነ ፎቶ ሳይ በጣም ደስ አለኝ። የሆነ ምን ልበልሽ ብቻ ውስጥ ይፈልገው ስለነበረ በጣም ነው ደስ ያለኝ። ያው እንግዲህ ጥሩ ሰዎች ናቸው፣ መልካም ጓደኞቻችን ነበሩ እና በልጃቸው ልደት እንድንቀር አልፈለጉም። አንድ ላይ እንዳልሆነን ምናምን ያውቃሉ፣ ግን አንድ ላይ እንድትመጡ ነው የምንፈልገው ብለው አብርሽን እንትን ሲሉት ደወለልኝና በቃ አብረን እንድንሄድ ምናምን አለኝ። ሄድኩ ማለት ነው። አይ ደስ ይላል። እንኳን አብራችሁ ባያችሁ በጣም ደስ ይለኛል። ያው በዛው ገጠመኝም የፈለኩሽም ጉዳይም ያው የሁለታችሁ ጉዳይ ነው ታውቂያለሽ። እኔ ያው ስፈልግሽ ለሁለታችሁ ጉዳይ ነውና በዛም ጉዳይ ላወራሽ ነበረ የመጣሁት እና ያው አብሮ ፎቶም ደግሞ ሳይ የሆነ በጣም ነው ለኔ በጣም ደስ ያለኝ። ከኔ ከተጨነኩበት ይልቅ ያንን ነገር ሳይ በጣም የበለጠ ደስ አለኝ። ያው ጉዳዩን ምርጥ ልጅ ነው በእውነት ያለሽ ያለው ነገር መጀመሪያ ነገርሻለሁ እና ስለሁለታችሁ ሁኔታ ስለሁለታችሁ ነገር እንዴት እንደሆነ ምንም ያወጣልኝ እና ደግሞ አሰብሽበት ወይ ያለፈውን ከዚህ በፊት ያወራነው ነገር ነው እና አንቺ አስቢበት፣ ለራስሽ ጊዜ ወስደሽ አስቢ፣ ራስሽን በደንብ አድርገሽ ብቻሽን ሆነሽ አስቢ ብዬሽ ነበረ። ዛሬ እንግዲህ ቀጠርኩበት አንቺንም አብርሽንም ሄርሜላንም ቀጠሪያችሁ ሶስታችሁንም ለማውራት አስቤ ነው። ሶስታችሁንም ቀጠርኳችሁ ሊመጡ ነው። አንቺም እኔ ከዚህ በፊት ብቻሽን አግኝቼ አውርቼሻለሁ። ብዙ ነገር ብለሽኛል፣ ስለ ትዳራችሁ፣ ስለ ህይወታችሁ ብዙ ነገር ብለሽኛል። ስለ ልጃችሁ ብዙ ነገር አውርተናል እና ደግሞ የሆነ ሰሞኑ ደግሞ የማየው ነገር ለምንድን ነው ይሄንን እንደዚህ የምታደርገው ሩታ? እኔ ራስሽን መርመሪ፣ ምን ላይ ነው የቆምሽው ነው ብዬ ነገርኳት እና አሁን የማየው ነገር ምንድነው ብዬ ከራሴ ጋር ጥያቄ ውስጥ ስገባ ነው ዛሬ ለምን ታዲያ እንደዚህ ከሆነ ሶስቱንም አግኝቻቸው በአካል የሚሉኝን በቃ ትክክለኛውን ነገር ለምን አልሰማም ብዬ ነው የመጣሁት እና ሰሞኑ ምን ላይ ነው ያለው ነገርስ ምንድነው ውስጥ የሚገባ የሆነ
አንጀት አሪፍ የሆነ ልጅ ነው። እግዚአብሔር ማለት ምንም የተለየ ነገር ያየሁት ነገር የለም። ግን አሁን እነ ደስታንም ሳይ እና ዳኒንም ሳይ ምንድነው ማለት የሆነ ሰሞኑ የማየው ነገር አልተመቸኝም። ምክንያቱም እኔ ለራስሽ ጊዜ ወስደሽ አስቢና ራስሽ ምን ይልሻል ውስጥሽን አድምጪ ነው እንጂ ያልኩሽ። አሁን እንደዚህ ሰው በተቀያየረ ቁጥር የተለያየ ሀሳብ እየመጣ ነው ያለው። ገብቶሻል አይደል? አንቺም ላይ ብዙ አይነት ሀሳብ እየገባብሽ ነው ያለው። ሁላችንም እየተወዛገበ ነው። እኔ ራሱ ሚኪያስም ተወዛገበ ወይስ እኔ አይምሮዬ እንዳሰበው ነው ወይስ የተለየ ሀሳብ አለሽ? ማለት እኔ አንተ ያሰብከውን እኔ ማወቅ ባልችልም ግን ደግሞ ያው ከደስታ ጋር አንዳንድ ነገሮችን አውርቼ ከሱ ጋር ያለኝን ነገር ለመቋጨት ሞክሬያለሁኝ። እንዲሁም በፊትም እውነት ለመናገር ያን ያህል ምንም ነገር ኖሮናል ማለት አይደለም። እኔ ከሱ ጋር ምንም የለኝም። ግን ያው የሱ ኢንተረስት ነው የሱ ፍላጎት ምናምን ነው እንጂ እኔ ሙሉ ለሙሉ እሱን አክሰፕት አላደረኩትም። ነገር ግን አንዳንድ ነገሮችን ያው አለ አይደል እሱ ለመቀበል ሞክሬ ነበረ ግን አልቻልኩም። አብርሽን ለማስቀናት ስላልቻልኩኝ እና ከዚህ በላይ እንዲሄድ ከኔ ጋር ስላልፈለኩኝ እሱ ከኔ ጋር በዚህ መንገድ እንዲቀጥል ስላልፈለኩኝ ነገሮችን እንድናቆም ነግሬዋለሁ እና ከሱ ጋር ያለኝ ነገር አቁም ያለው ምንም የለኝም ከሱ ጋር እና ዳኒ ደግሞ ጀስት ንጹህ ጓደኛዬ ነው። ምንም የለኝም ከሱ ጋር። አይ እንደዛ ከሆነ ደስ ይላል። ከደስታ ጋር የጽጌ ባለቤት ነው ዳኒ ማለት ነው። የሆነ አንዳንድ ጊዜ ምን አለ መሰለሽ የሆነ ራስሽን ስታይና ራስሽ ስታዳምጪ ለብቻሽ ሆነሽ ጊዜ ወስደሽ ስታይ ራስሽን ብዙ መልስ ታገኛለሽ። ግን አሁን ሰው የተለያየ ሰው በመጣ ቁጥር አንቺ ጋር አዲስ ሀሳብ እየተፈጠረ አዲስ ሀሳብ አይምሮሽ ላይ እየተፈጠረ ነው የሚሄደው። ገብቶሻል አይደል? እኔ እንደዛ አይነት ነገር ሀሳብ ውስጥ እንድትገቢ አልፈልግም። ከዚህ በፊትም ብዬሻለሁ። አንቺና አብርሽ ታርቃችሁ በሰላም እንድትኖሩ ነው የምፈልገው። አብራችሁ እንድትሆኑ ነው፣ ልጃችሁን አብራችሁ እንድታሳድጉ ነው የምፈልገው። ከዚህ በፊትም ብዬሻለሁ። እኛ ዛሬም ደግሜ ነው የምልሽ እና ያኔ ያልኩሽን የጠየቅኩሽን ጥያቄ አስቢበት። ጊዜ ወስደሽ ራስሽን ተመልከቺ። ከአብርሽ ጋር ያላችሁ ግንኙነት መስተካከል አለበት ብዬ ሀሳብ አቅርቤልሽ ነበር እና በሱ ሀሳብ ላይ አንቺ ምን እያሰብሽ ነው? አሁንስ ውስጥሽ ላይ ምን የተረዳሽው ነገር አለ? ምን ያገኘሽው ነገር አለ? ከአብርሽ ጋር አሁንም አብርሽ ይሄን ቪዲዮ እዚህ ያላቀርባችሁ እንደዚሁ ይሄ ልጅ በጣም የምሬ ነው የምላችሁ። በጣም በእውነት አሁን ስነግራችሁ እኔ ለማስመሰል ወይ ለቪዲዮ ምናምን ነገር ብዬ አይደለም። ምርጥዬ ልጅ በቃ ሳይሆን ንግግሩ ጣፋጭ አፍ ውስጥ የሚገባ ምርጥ የሆነ ልጅ ምርጥ እና ዛሬ ሁሉ ነገር አስማምቶ የሆነ በፍቅር መኖር በጣም ትልቅ ማለት ነው እና በጣም አመሰግናለሁ ሩታዬ በጣም ስላከበርሽ። ይላልና ጅሪት ከነ ጀማው ሙሉ ሰላም ወንድሜ እንዴት ነህ? ሰላም ነው እንግዲህ ጸብ እንዳይፈጠር ሰላም ነው። እግዚአብሔር ይመስገን። እንዴት ናችሁ? ሰላም ነው። ሰላም ነው። ሁሉ ሰላም ወንድሜ እግዚአብሔር ይመስገን። በጣም ደህና ነኝ። እንዴት ናችሁ እናንተ? አለን ሁሉ መልካም ሰላም ነው። አረፈደልክ? አይ ትንሽ ነው እንጂ ብዙም አላረፈም። የኔ ጥያቄ ግን ለምን ላይ አንድ ላይ መጣ? ለምን ለብቻ ምን አስቆየች? አዎ ቤቷ ሂጅ እስክትለብስ ጠብቄ ምናምን የሴቶች ፕሮሰስ ታቆይና ለዛ ነው። አይ ይሁን እንግዲህ ዋናው ሰዓትን በቀጠሮና አክብራችሁ መምጣታችሁ በጣም ደስ ብሎኛል። አንተም እንግዲህ አክብረኝ ስለመጣ አመሰግናለሁ። ከሩታዬ ጋር ብዙ ነገር እያወራን ነበር፣ ብዙ ነገር እየተጫወትን ነበረ እና ያው ሶስታችሁንም የቀጠርኳችሁ እኔ ነኝ። የቀጠርኩበት ዋና ምክንያት ደግሞ ሶስታችሁንም በየግል አግኝቻችሁ ነበረ። አንተም እንደ ወንድም በግሌ በውስጥም በይፋም ሆነን እናንተ በጣም ብዙ ነገር አውርተናል። እንደ ወንድም ሩታንም ብቻ አግኝቻት ነበር። በጣም ልክ ነው። የሁሉም ሀሳብ ሰምቼ የሁሉ ረብሻ የተነሳበት ዛሬ ላይ ደግሞ ሶስታችሁንም አገናኝቻችሁ ትክክለኛው ሀሳብ ምን ላይ እንደቆማችሁ ምን እንደምትፈልጉ ማወቅን ስለነበረ ለዛ ነው ዛሬ ያገኘኋችሁ ወይ እንድትመጡ ያደረኩት ማለት ነው። እና ሄርሜላን ብያት ነበር አስቢበት ብያት፣ ሩታንም አስቢበት ብያት ነበር። አንተም እንደዛው አስብበት ብዬህ ነበር እና ምን ላይ ደረስክ? አሰብክበት ወይ? ለራሴ ጊዜ ወስደ አሰብክ ወይ? አንዴ እዚህ ጋር ቪዲዮ ላይ ያዝላችሁ። መጀመሪያ አብርሽ እንደዚህ ከመጠየቁ በፊት ልክ ነው ልጁ ስህተት አለበት እያልኩ አይደለም፣ ግን እኔ አመጣጣቸው ብዙ ደስ አላለኝ። የምር ሄርሜላና አብርሽ አንድ ላይ ነበሩ ማለት ነው። መጀመሪያ ይሄ ነገር ሲጠይቃቸው፣ ይሄ ነገር ሲደውላቸው ሰምታችሁታል። መጀመሪያ የሴት ነገር ታውቀዋለህ ወይ? ልብስ እየቀየረች የሆነ ነገር ፏፏ እያለች ምናምን ነገር ብሎ ሰከሰለት ማለት ነው። ምን ማለት ነው? እኔ ትንሽ ቅር ብሎኛል ማለት ሊታሰብበት ይገባል። ይሄ ቀልድ አይደለም ወይም ጨዋታ አይደለም፣ ትዳር ነው፣ ህይወት ነው። ሩታ ደግሞ እዚህ ጋር እሱን ይቅርታ ልጠይቅ አስባበት አቀዳ ብዙ ነገር እሱም እንትን ብሏት ምናምን ነገር የምሬ ነው። ፈጣሪ ህይወቱን ይባርክለት።
ምን አይነት ጀግና ልጅ እንደሆነ እኔ አላውቅምና እስኪ ቆይ አብርሽ እንስማ። ምንድነው አቋም ምንድነው? ያንን ነገር መስማት ፈልጋለሁ። አብዛኛውን ነገር አውርቻለሁ በስልክ። አሁን እኔ ጋር የመጣ አዲስ ነገር ምናምን ነገር የለም። ግን ያው ሶስታችሁንም አንድ ላይ ላገኛችሁ ፈልጋለሁ ስላልከኝ ነው የመጣ ነው ማለት ነው። እና እኔ ጋር የተቀየረ ሀሳብ ምንም አይነት ነገር የለም። እንዲቀየር የሚጋብዝ ነገር የለም። እንዴት ሀሳብ የለም? አብዛኛውን ነገር ደግሞ ያው በስልክም ስላወራው ከዚህ ጋር ማውራት አይጠበቅብኝም ብዬ ነው ማስበው እንደኔ ማለት ነው። እኔ እንዳውም የተለየ ነገር ያለ መስሎኛል። ሄርሜላንም ይዛሃትና ምናምን ነገር ስትለኝ ሌላ የተለየ ነገር ልታወራን መሰለኝ እንጂ አሁን ስላስብንባቸው ነገሮች ምናምን ልታወራን አልመሰለኝም፣ እውነቱን ስነግር ማለት ነው። ያው ማለት የተለየ ነገር እኛ ጋር አለ። እኔና ሩታ አሁን ሩታም ለኔ አዲስ ነገር ነው የነገረችኝና አሁን እያወራን ነበረ ከሷ ጋር። እኔ በጣም ደስ የሚል ስሜት ላይ ነው ያለሁት። ግን እሷ ከማውራቷ በፊት አንተ ግን እንዲሞን እግዚአብሔር ወይ ደግሞ እስካሁን ያሰብክበት ጊዜ ወስደህ አስብ ማለት የሰው ልጅ ጊዜ ወስደህ ለራስህ ሰጥተህ አስብ ስላለው ነገር፣ ስለ ህይወት፣ ስለ ልጅ እናት አስብ ነው ያልኩህ። እኔ ገብቶሃል አይደለም? ስለዛ ነገር ምን አሰብክ ብዬ ነው የጠየቅኩህ። ገባ? ያንን ከተረዳኸኝ እኔን ማለት ነው። ስለ ልጅህ እናት ምን አሰብክ? ስታስብ ደግሞ ምን ምላሽ አገኘ? ጥፋተኛ ነኝ ብለህ ታስባለህ ወይ እሷ ጥፋተኛ ናት ብለህ ታስባለህ? ያንን ነገር መቼም ጊዜ ወስደህ ስታስብ እኮ የሆነ ጥፋት ታገኛለህ አይደለም? ያንን ነገር ግልጽ እንድታደርግልን አሁን እንደ ጥያቄ አነሳሁልህ እኮ። እኔ ስለ ልጅህ እናት ምንም የማስበው ነገር የለም። ሲቀጥል እንዳስብ ትፈልጋለህ? እኔ እኮ አሁን ጥያቄ ግራ የገባኝ ማለት ልክ ነው። ስለ ልጅ እናት ምን ታስባለህ ብሎ ጠየቀው። ስለ ልጅ እናት ምን ማለት ነው? ከመጀመሩ ነው አብርሽ እንደዚህ የተቀየረው? ከመቼ? እኔ በጣም የምሬ ነው የምላችሁ፣ በጣም ጥያቄ ነው ሆነብኝ። እግዚአብሔር እንዴ ምን ቢገኝናል? ምን ተገኝቶ ምን ይሄን ነገር የሚቀይር ነገር ምን ተገኘ? የልጅኑ እናት ከሌላ ሴት ጋር የሚያወዳደርበት ነገር ምን ተገኘ? ጭራሽ የልጅን እናት ከማንም ጋር ያወዳደረት አይገባም። ሩታ ከማንም የምትወዳደር አይነት ሴት አይደለች በእውነት። እኔ ቪዲዮ ሳይ በጣም ነው የገረመኝ። እግዚአብሔርን አብርሽ በዚህ ደረጃ ይሄን ያህል ሶሪ፣ በጣም እኔ ያዘኛለሁ። እግዚአብሔርን ይቅርታ አድርጉልኝና እኔ በጣም ነው ያዘንኩበት። አብርሽ ነገር አይኖርም ከማንም ጋር ያው ላይ ራሴን ህይወት አንዱ ላይ ያለሁኝ ሰው ነኝና እኔ አሁን ስለሷ ማሰብበት ጊዜ አይኖረኝም። ምናልባት ስለ ልጄ ግን ግዴታዬ ስለሆነ አስባለሁኝ እንጂ ስለሷ አሁን ምንም የመጣ አዲስ ነገር የለም እኔ ጋር ማለት ነው። ለምን እሷ ጋር ነው አዲስ ነገር የሚበዛውና እሷን እንዳውም በስጠይቃት ይሻላል። እኔን ጥያቄ ከመጠየቅ ማለት ነው። ስለዚህ እንዴት አዲስ ነገር የለም ማለት ምን ማለት ነው? ወደፊት ህይወት ሐሳብ የለም ማለት ነው። ወደ አንቺ ልመጣ ነውና ለኔ ነገርሽኝ በግልጽ እንግዲያው አሁን አብረሽ እዚህ ጋር አለ ለኔ እንደነገርሽኝ እሱም እንድትነግሪ ስለምፈልግ እኔ ግን አብርሽ የምሩ ነው ከልቡ ነው ይሄን ነገር የሚናገረው የሆነ ውስጡ። ኧረ በኢየሱስ እኔ የምሬ ነው ብላችሁ ይቅርታ አድርጉልኝና በጣም ነው ያዘንኩት አብርሽ ላይ በእውነት። ምናልባት ብዙዎቻችሁ ምን አውቀህ ምን አይተህ ምናምን ነገር ትሆኑኝ ስላላችሁ እኔ ብዙ ነገር የሰማሁት ነገር አለ። በእርግጥ ለኔ እንደነገርሽኝ እሱም እንድትነግሪ ስለምፈልግ እሺ። እሷ ሀሳቧን አውርታለች ነው? አዎ ሀሳቧን ያው እኔ መጠየቅ እንዳለብኝ እንደ ታላቅ ጠይቂያት ነበረ። ሀሳቧን ደግሞ ለኔ ነግራኛለች እና ሀሳቧ ደግሞ ለምሳሌ እሷን ሀሳብ ከሰማክ እዚህ ጋር የሄርሜላም ሀሳብ አለ። ለምን እሷንም ጠርታታልና አስቢበት ብሎ ነበር ምናምን ነገር አለች። ሄርሜላ ምን አገባት? ሄርሜላ እንዴ ለምንድነው ስልጣን መስጠት? ለምንድነው ቦታ መስጠት? እኔ እኮ ግራ የገባኝ መስማት የፈለከው ነገር ሰምተህ ከሆነ እሷ ደግሞ መስማት የምትፈልገው ነገር ካለ በጣም ያሳዝናል። እግዚአብሔር ሄርሜላን ያው መጣበታለሁ ብዬ ነው ያው ትቅደም እንጂ ሄርሜላ ዛሬ ከመጣሽ ሲት ጋር እንደዚህ ሲሆን ይሄዲ እና እኔ ዋናው ምንድነው አለች እሱ ደስተኛ ሆኖ በሰላም ሲኖር ነው ማየት የምፈልገው። እሱ ደስተኛ ሆኖ ሲኖርልኝ እኔ ደስተኛ ነኝ። እወደዋለሁ፣ አፈቅረዋለሁ። እኔም ብያታለሁ ያለት ለምን አፈቅርሽ ማለት አልችልም። ምክንያቱም ሰው ነሽና ማፈን ልታፈቅሪ ትችላለሽ፣ ልትወጂ ትችላለሽ። በጣም እኔ ተናድጄ ነው ላሳልፍላችሁ። ስለዛ እሷ ታውራ ያልኩት ለዛ ነው። እሺ ዲቫንስ አንቺ ብታወሪ ይሻለናል እንዴ? ይሄ እኮ በጣም ሌላ ነገር እንዴ አብርሽ፣ ሁሉንም ነገር አስብበት ካልከኝ በኋላ በደንብ አስቤበት
ያው እሱ ከዚህ በኋላ እንደ በፊት አይነት ሰው የሚሆን ከሆነ የሚስተካከል ከሆነ እና ነገሮችን ትቶ እንደ መጀመሪያ የሚመለስ ከሆነ እኔ ሁሉንም ነገር ለመተውና አብሬው ከሱ ጋር ለመቀጠል ነገር ለምን ነው ቆይ የሚስቁት? የምርሽ ነው? በጣም በእውነት በጣም ለቢራንች ግን የሆነ ነገር ይጎለዋል። እግዚአብሔር የሆነ ነገር ተሳስቷል። ይቅርታ ምን አጠፋ? በእውነት ይሄን ነገር ስናገር ትናንትና ምን ስትይ ነበር? ከትናንት ወዲያ ምን ስትይ ነበር? ዛሬ ደግሞ ምን ተገኘና ነው ወይንስ እንደ የሆነ ጊዜ እኔ ልታታልኝ ነው? ስለምን ማታለል ነው? እና ታዲያ በመጀመሪያ ደረጃ ጀመረን እቺ ጤነኛ አትመስለኝም ወንድሜ። ኖ መከራከር አያስፈልግም። ምክንያቱም አሁን አንተም እንግዲህ እሷም የግሏን ሐሳብ ነው የነገረች። እንግዲህ ምን የግሏ ሐሳብ አመለ ገብቷል አይደለም ወንድሜ? አሁን እሷ እያለች ያለው በቃ እኔ የበፊቱን አብርሽ እንደ በፊቱ አብርሽ መሆን ከቻለ እንደ በፊቱ መሆን የሚፈልግ ከሆነ አብሬው ለመቀጠል እኔ እፈልጋለሁ እያለች ነው። ምን ተገኘና ነው ዛሬ? ምን አዲስ ነገር ተፈጠረና ነው ከኔ ጋር ለመቀጠል እንትን ያለችው? ቆይ ምን አዲስ ነገር ይፈጠራል? የልጅዋ አባት ነው ያው የቀድሞ ባሏ ገብቷል አይደለም? እንግዲያው ፍቺ ብታደርጉ ምንም ብትሉ ግን እናንተ ጋር ያልተቋጨ ነገር አለ፣ ያልተቋጨ ታሪክ አለ። ገብቷል አይደለም? ከዛም ባለፈ ደግሞ መሀላችሁ ላይ ልጅ አለ። ገብቷላ እና አሁን እያለች ያለችው እሷ አብረን መኖር እንችላለን፣ በቃ እኔ ፍቃደኛ ነኝ። ከዚህ በፊት አንተ ምንድን ነው ያልከኝ? እሷን ጠይቃት፣ ያው በሁለታችሁም ቀርባችሁ ነበር አይደል? እሷን ጠይቃት፣ ከዛ በኋላ እኔ መኖር እፈልጋለሁ ችግር የለም ማለት ነው። እኔ ላውራት ወንድሜ። ቆይ እኔ የምልሽ ቆይ እኔ አንቺ እንደፈለግሽ የምታደርጊኝ የሆነ የቆመ መኪና መስልሻለሁ እንዴ? ስትፈልጊ አስነስተሽኝ ይዘሽ ምን ትይጂው? አብርሽ ምን ሆነ ማነጋገሩ? ምን ከትናንት ወዲያ የተለያየ ነገር እያመጣሽ ነበር አይደለ? ኧረ በስመ አብ በጣም በእውነት ተቀይሯል አነጋገሩ። በጣም ቦታ መገኘው እኔ ዕቃ ነኝ እንዴ? ያመሻል? ጤነኛ አይደለሽም እንዴ? ዛሬ ከወንድሜ ለማጣላት ነው ይሄንን ነገር ሀሳብ ያመጣሽው? እኔ ከወንድሜ እና አሁን ደግሞ ከጓደኞቼ ጋር አጣላሽኝ ከብዙ ጓደኞቼ። አሁን ደግሞ የቀረሽ ከቤተሰብ ጋር ነው አይደለ? አሁን ከወንድሜ ጋር ለማጣላት ነው። እኔ እሺ ብያለሁኝና እሱ እሺ ካለ እንዴ ያመሻል? ምን ለማለት ፈልገሽ ነው? እየጠየቅኩሽ እኮ ነው። እኔ እውነት በጣም ምን ተፈጠረና ነው? ለምን ከጎረምሶች ጋር አትኖሪም? እዛ ቤት እያመላለሻችሁ ካሉት ጎረምሶች ጋር ተረጋጋ። አይ ከነሱ ጋር መኖር ትችያለሽ እኮ እንዴ። አንቺ ነገር ስራ እኮ እንደዚህ የሚያደርገኝ ያወራው አይደል ያለው። ስለዚህ አንተ ወንድሜ ሰማኛለህ። ከዚህ በፊት ብዙ ነገር ፈጥራ እኔ ከሱ ጋር ነው መሆን የምፈልገው ካንተ ጋር ምናምን አብረን እንሆናለን ምናምን ብላኝ ልጃችንን አብረን እናሳድጋለን ብዙ ነገር ተፈጥሮ በቃ ሰላም ሆነች ብዬ እኔም ልቤ ተመልሰው ከሷ ጋር አብሬ ሆኜ በመሀል ግን እየቀለድኩብህ ነው ያለችኝ ሰው ነች። አሁንም ዛሬም እንደዛ አይነት ነገር ለመፍጠር እኔ ሰላም ስሆን እኔ ደስተኛ ስሆን እውነት በጣም በቃ ተናድጃለሁ። ዛሬ ላይ ያንን ነገር ለመፍጠር ነው እንጂ እውነት እሷ ተቀይራ እኔን ፈልጋ ምናምን ለመኖር አይደለም። ይሄ ግልጽ ሐሳብ ነው። ሲቀጥል ደግሞ ያኔ ወስነሽ ፈርመሽ ስትለያይ ዳግመኛ እንደማንገናኝ አድርገሽ ነው አይደል ያንን ወረቀት ላይ ፈርሜልሽ እንትን ያለው። እኔ በጣም ጥያቄ ነው። ዛሬ ምን መጣና ወይስ ከሱ ጋር እንድጣላ ነው? ኖ ከኔ ጋር መጣላት አይደለም እኮ ያምሻል እንዴ? የሚያምሽ ከሆነ አንድ ሕክምና መስጠት ነው ወደ ሕክምና መሄድ ያለብሽ። እኔ በጣም ሁሉ ጤነኛ ነኝ። ፈጣሪ የሆነ ነገር ማስለክቷል። ሄርሜላ የሆነ ነገር አስለክቷል። ልጁ ዝም ብሎ እንደዚህ እየገባኝ ነው። ምናልባት ዴቭ ከዚህ በፊት አብርሃም ስለ ነገሮች ካልነገረክ አላቅም፣ ወይም ደግሞ ቪዲዮ የምታይ ከሆነ ከዚህ በላይ ቪዲዮ ባለው ደስ ይለኛል። ሞክረናል። ሁለቱ እንዲታረቁ በጣም ብዙ ነገር አድርገናል። ሰውዬን ሰላም ስሆን አትፈልጊም ነው? የሷ መልስ እኔ እና እሱ ሰላም ስንሆን አትፈልጊም ነው? አሁን ቆይ ተረጋጋ። ሀሳቧን እሷ ታውራ። ቆይ አረጋጋ። እንኳን እኮ የምታወራው ወሬ ትክክል አይደለም። ዛሬ ላይ ደርሶ ሀሳብ ይሁንላችሁ ቤተሰቦች። እኔ በቃ ከዚህ በላይ ማውራት መናገር አልችልም። በእውነት በጣም ነው አብርሽ አልተረጋጋ። ሌላ ነገር ውስጥ ነው ያለው። እኔ ራሱ ይኸው እያቆነጠነጠኝ ነው። በጣም ተናድጄ ማለት ነው። ልክ አይደለም። ልክ ነው ብዬ አላስብም። በየትኛውም መንገድ ብትሄዱ ልክ ሊሆን አይችልም። አብርሽም ልክ ነው ብላችሁ ልታስሩበት መንገድ አይኖርም። በቃ አብርሃም ልክ ነው እያደረገ ያለው ነገር እየሄደ ያለበት ነገር ትክክል ነው ብላችሁ ልታስረዱበት የምትችሉት ምንም አይነት ሪዝን ሊኖራችሁ አይችልም፣ አይገባም። እንዴ ሴት ልጅ ራሷን ክብሯን አውርዳ ራሷን በቃ ምንነቷን አውርዳ ወደታች ራሷን ዝቅ አድርጋ አክብራው በዚህ ናህል ደረጃ ሴት ልጅ እንግዲህ አስቡት። ካንተ ጋር መታረቅ ፈልጋለሁ ይቅርታ እንድታደርግልኝ ፈልጋለሁ ብላ በዚህ ናህል ደረጃ ይቅርታ እየጠየቀችው እንደዚህ ከሆነባት እኔ በጣም በእውነቴን ነው የምላችሁ እግዚአብሔርን እኔ አዝኜበታለሁ። እና ከዚህ በላይ ብዙ አላወራም። ይሄን ቻናል ደግሞ ሰብስክራይብ እያደረጋችሁ አዲስ የሆናችሁ እንድትቀላቀሉ ጠይቃችኋለሁ። እወዳችኋለሁ።